ተፈተንኩ ምን እግዚአብሔር ይሄ በኔ ህይወት ውስጥ እንዲስተናገድ እንደፈለቀ አላውቅም። እናቴ የሆነችው ነገር ካለ ግልጽ ንገረኝ። ከእናቴ በላይም ልፈራው የምችለው ነገር ምንም ነገር የለም። ቀጥታ እመጣለሁ። አዎ እኮ ሆስፒታል ብቻ ነው የገባችው ወይንስ ምን ሆና ነው? እሺ ንገረኝ እሱን ብቻ። ግን ከአቅሜ በላይ ከምንም በላይ ደግሞ በማንም የማልለውጣትን እናቴ ላይ ነው እየፈተኑኝ ያሉት። በቃ አልቻልኩም። እግዚአብሔር ይርዳኝ። በቃ እኔ አንተነ ጉልበት ያልኩ አንተነ አቅሜ ያልኩ ጌታ ሆይ እባክህ ጉልበትን ግለጥ፣ እባክህ አቅሙ ነኝ። አንተን ስለማምና አንተን ልስማ ብዬ ነው እንጂ ቀጥ ብዬ ተነስቼ ልመጣ ነው እያሰብኩ ያለሁት። እሺ አይታታል አይኗል። ወይኔ እናቴ ወይኔ እናቴ። እሺ አትዋሽኝ እባክህ። የተፈጠረ ነገር ካለ ንገረኝሽ። ምን አይነት ንግግር ነው የምትናገረው? ለኔም እኮ እናቴ እኮ ናት። እናቴ ናት፣ አስብላታለሁ ከማንም በላይ። እንደዚህ አይነት ነገር ደግሞ ይፈጠራል ብዬ አይደለም እዚህ ውስጥ የገባሁት እኮ የምትሞክረው ጉዳይ አይደለም አጎቴ። ለኔም እናቴ ናት፣ ከማንም በላይ ማስብላት፣ ከማንም በላይ መቆምላት እናቴ ናት። እኔ ይፈጠራል ብዬ አልገባሁኝም። ለምን እኔን ተጠያቂ ታደርገኛለህ? እባክህን እንደዚህ አትበል። አው እየሰማው ነው ኩስ አሺ እናቴ የሆነችው ነገር ካለ ግልጽ ንገረኝ። ከእናቴ በላይም ልፈራው የምችለው ነገር ምንም ነገር የለም። ቀጥታ እመጣለሁ። አዎ እኮ ሆስፒታል ብቻ ነው የገባችው ወይንስ ምን ሆና ነው? እሺ ንገረኝ እሱን። እሺ ዋሽ ይሄ ነገር የለም ኩስ እርግጠኛ ሆነ ንገረኝ። እሺ እኔ ምንም ውስጤ ሊያርፍ አልቻለም። አንተን ስለማምና አንተን ልስማ ብዬ ነው እንጂ ቀጥ ብዬ ተነስቼ ልመጣ ነው እያሰብኩ ያለሁት። እሺ አይታታል አይኗል። ወይኔ እናቴ ወይኔ እናቴ። እሺ አትዋሽኝ እባክህ። የተፈጠረ ነገር ካለ ንገረኝሽ። አሳይተው ካላኪሞቹ አውርታቸዋል? እሺ እኮስ እስከ ማታ እሺ ማውራት ከቻለች ጤንነቷ ከተመለሰ እባክህ አገናኘኝ እባክህ። እሺ እባክህ እሺ እጠብቃለሁ እባክህ። እሺ እናቴን ጠብቋት አደራ። ላንተ ነው አሳልፌ የሰጠሁት አደራ። እባክህ እናቴ ምንም ነገር እንዳትሆንብኝ እባክህ። በኔ መጣጡስ ውስጥ እንዳትገባብኝ እባክህ። እሺ ወንድሜ እደውልልሃለሁ። እሺ አጎቴ እየሰማሁ እኮ ነው። እንዴ ምን አይነት ንግግር ነው የምትናገረው? ለኔም እኮ እናቴ እኮ ናት። እናቴ ናት፣ አስብላታለሁ ከማንም በላይ። እንደዚህ አይነት ነገር ደግሞ ይፈጠራል ብዬ አይደለም እዚህ ውስጥ የገባሁት እኮ አጎቴ። ለሚያልፍ ቀን እንደዚህ አይነት ነገር ባንነጋገር ደስ ይለኛል እባክህን። ያን ልታስረዳኝ እኮ የምትሞክረው ጉዳይ አይደለም አጎቴ። ለኔም እናቴ ናት፣ ከማንም በላይ ማስብላት፣ ከማንም በላይ መቆምላት እናቴ ናት።
ለምን ይሄ ይፈጠራል ብዬ አልገባውኝም። ለምን እኔን ተጠያቂ ታደርገኛለህ? እባክህን እንደዚህ አትበል። አሁን የሷ ጤንነት እንዲመለስ ነው መጸለይ ያለብን። ባይና አይታታል አጎቴ እኮ እኔም ብቻ ለምን ተጠያቂ ታደርገኛለህ አጎቴ? እኔም እኮ በእንደዚህ አይነት ስቃይ ውስጥ እኮ ነው ያለሁት፣ ሽሽት ውስጥ ነው ያለሁት፣ እየተንከራተትኩ ራሴን እየደበቅኩ እኮ ነው ያለሁት አጎቴ። አውቃለሁ በእኔ ነው ይሄ ሁሉ የመጣው አውቃለሁ፣ ግን በቃ ምን ላድርግ? እሺ እደውልልሃለሁ። ሰላም የተከበራችሁ ኢትዮጵያውያንና ኤርትራውያን በመላው ዓለም የምትኖሩ ሰላምታዬ በያላችሁበት ይድረሳችሁ። ዘላለም ነኝ። ይሄ ደግሞ የዘላለም ገጠመኝ ስንል በስራ ገጠመኞች የገጠሙንን በህይወት ገጠመኞች ያስተናገድናቸውን ጉዳዮች በዝርዝር የምናወራበት ዝግጅት ነው። እንግዲህ ዛሬ ትንሽ ቀልቤን በሰበረኝ ጉዳይ ነው የመጣሁት። ህይወቴ ትንሽ ወደ አስቸጋሪ ነገር ውስጥ እየገባ ይመስለኛል። እናቴ ለጊዜው ምን እንደሆነ ባልታወቀ ሁኔታ ሆስፒታል ገብታለች። ራሷን ስታለች ነው እያሉኛል። ከምነግራችሁ በላይ ግን ጭንቀት ውስጥ ነኝ። በቃ እግዚአብሔር ለምን ይሄን ነገር እኔ ውስጥ እንዲስተናገድ እንደፈቀደ አላውቅም። ለምን ለፈተና እንደመረጠኝ አላውቅም። መልካምን ባሰብኩ ክፎችን በታገልኩኝ በእንደዚህ ልክ መሰቃየቴ ለምን እንዳስፈለገ አላውቅም። ተፈተንኩ ለምን እግዚአብሔር ይሄ በኔ ህይወት ውስጥ እንዲስተናገድ እንደፈለገ አላውቅም። ብቻ ግን ከአቅሜ በላይ ከምንም በላይ ደግሞ በማንም የማልለውጣትን እናቴ ላይ ነው እየፈተኑኝ ያሉት። እናቴ ሆስፒታል ገብታለች። ራሷን ስታ ነው ያለችው። ያለ ጉዳይ እኔ ላይ ከደረሰ በኋላ የመኪናው ጉዳይ እኔ ላይ ከደረሰ በኋላ ጤነኛ እንዳልሆነች ነው የነገሩኝ። በህይወትም ያለው አልመሰላትም ነበር። አውርታኝ እንኳን አላመነችም። ነገር ግን ዙሪያ ያሉ ሰዎች አሁን እንድንቀሳቀስ አልፈለጉም። ምክንያቱም ራሴን አደጋ ላይ እንደምጥል ቤተሰቤንም እኔን ተከትለው ቤተሰቤ ላይ ሊሄዱ እንደሚችሉ ነው የነገሩኝ። ያም ብዬ ነው እኔም ራሴን ሸሽግ ያለሁት። ግን አሁን ከአቅሜ በላይ እየሆነብኝ ነው። በብዙ ነገር እየተፈተንኩኝ ነው። በብዙ ነገር እንግዲህ የምተነፍሰው ሌላም ሰው ስለሌለ ነው እናንተ ጋር መጥቼ እያወራሁኝ ያለሁት። ከከተማ ርቄ በእንደዚህ አይነት ሁኔታ ውስጥ መሆኔን ደጋግሜ ነግራችኋለሁ። ዛሬም የእናቴን እንደዚህ መሆን ከዛ አልፎ ደግሞ አጎቶቼ እኔን ነው ተጠያቂ እያደረጉ ያሉት። የእናቴ ወንድሞች እናቴ ላይ ለደረሰው እያንዳንዱ ነገር እኔን ነው ተጠያቂ እያደረጉ ያሉት። ቅድም በስልክ እጅግ በጣም ብዙ ነገሮችን የተናገሩኝ፣ ይበልጥ ራሴ ላይ ክፉ እንዳስብ የሚያደርጉ ነገሮችን ነው እያወሩኝ ያሉት። እና ጸሎታችሁ ያስፈልገኛል። አልቻልኩም። በቃ እኔ ከአቅሜ በላይ ሆኗል። የእውነቴን ነው የምነግራችሁ። ጸሎታችሁ ያስፈልገኛል። በቃ ልቋቋመው አልቻልኩም። እየደረሰብኝ ያለውን ነገር በብዙ ነገር እየተፈተንኩኝ ነው። አላቅም። እግዚአብሔር ምናልባት ነገ ያስቀመጠው መልካም ነገር ይኖር ይሆናል። ያን አምናለሁ። እስካሁን ድረስም በፍጹም እምነት ውስጥ ሆኜ እየጠበቅኩት ያለሁት እግዚአብሔር ነው። አቅሜ ጉልበቴ ብዬ እየጠበቅኩ ያለሁት እግዚአብሔር ነው። ግን ሰው ናችሁ፣ ይከብዳችኋል። በቃ አልቻልኩም። እግዚአብሔር ይርዳኝ። በቃ እኔ አንተነ ጉልበቴ ያልኩ አንተነ አቅሜ ያልኩ ጌታ ሆይ እባክህ ጉልበትን ግለጥ፣ እባክህ አቅሙ ነኝ። አልቻልኩም። እና ሁላችሁም እንድትጸልዩልኝ እፈልጋለሁ። ሁላችሁም እባካችሁ በየእምነታችሁ ጸልዩልኝ። ያለሁበት ሁኔታ ደስ አይልም።
ስለናቴ የሚሰማኝ ነገር ደስ አይልም ለሊት እየቃዠሁኝ ነው ያለሁት ትንሽ ሁኔታው ይረጋጋ ብዬ ነው ወደ ጸበልም ለመግባት ጨርሻለሁ ሰዎችን ማውርቻለሁ አሁን ካለውበት በፈረስ ነው የሚያስኬደው ወደዛ ወደ ጸበሉ ቦታ በፈረስ የሚወስዱኝም ሰዎች አውርቻለሁ ግን በየጸበሉ ቦታ ራሱን እየተፈለኩ እንደሆነ ነው እየሰማሁት እነዛ አውሬዎች እንግዲህ በተለያየ ቦታ ነው እየፈለጉ ያሉት ስለዚህ ትንሽ ሁኔታዎች ይረጋጉ ብዬ ነው እየጠበቅኩኝ